ዛሬ በአይነቱ ለየት ያለ መረጃ ለኢንቨስትመንት ለመኖሪያ ተመራጭ በሆኑ ሎኬሽኖች ላይ የሪል ስቴት ዋጋ እንዲሁም የኢንቨስትመንት ሀሳቦችን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም፣ ራስን እስኪ ለተመልካቾች አስተዋውቅልኝ። እሺ፣ እንኳን ደህና መጣሽ። ደረጀ ይባላለሁ። የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። ሪል ስቴት ላይ ኢንቨስት የሚያደርጉ ደንበኞች ወይንም ቤት ገዢዎች ለመግዛት ከመወሰናቸው በፊት ምን ኮንሲደር ያደርጉ? እንግዲህ ሪል ስቴት ላይ ኢንቨስት ከማድረጋቸው በፊት ደንበኞች ኮንሲደር ማድረግ ያለባቸው የማስባቸው አራት መሰረታዊ የሆኑ ኮር ኮምፖነንቶች አሉ። የመጀመሪያው አንድ አፓርትመንት ያለው ቫልዩ ነው። ሁለተኛው ደግሞ ፋንክሽኑ ነው። አፓርትመንት ከገዛን በኋላ የሚኖረው ፋንክሽን አለ። ሶስተኛው ላይፍ ስታይሉን ኮንሲደር ማድረግ መቻል አለባቸው። እንዲሁም ደግሞ ሌላኛው ኮንሲደር መደረግ ያለበት እንግዲህ ቫልዩ ስንል ቫልዩ ውስጥ በራሱ ሶስት ኮምፖነንቶች አሉት። የመጀመሪያው አንድ ሰው አፓርትመንትን ከገዛ በኋላ ባይኖርበት እንኳን ሪሴል ቫልዩ የምንለው ሽጦ የሚያገኘው አከራይቶ የሚያገኘው ቫልዩ አለ፣ ወይንም ደግሞ ሽጦ ሪሴል አድርጎ የሚያገኘው ቫልዩ አለ። እንዲሁም ደግሞ ኮላተራል ቫልዩ የምንለው አንድን አፓርትመንት አስይዞ ሲበደር ያለው ቫልዩ አለ። ስለዚህ አንድ ሰው አፓርትመንት ሲገዛ እንግዲህ በትልቁ ኮንሲደር ማድረግ ያለበት በዋናነት ኮንሲደር ማድረግ ያለበት ብዬ ማስበው ቫልዩ ነው። አንድን ፕሮዳክት ስንገዛ ወይም አንድን አፓርትመንት ስንገዛ ኮንሲደር የምናደርገው ፊውቸር ቫልዩን ኮንሲደር አድርገን ነው። ስለዚህ ሪሴልን ብናደርገው ብናከራየው ኮላተራል አሲዘን ብንበደር የሚሰጠን ቫልዩ እሱ ትልቁን ድርሻ ይይዛል ማለት ነው። በዚህ አጋጣሚ ስለ ቫልዩ ስታነሳ ሰጀስት ልታደርገን የምትችለው ቫልዩብል የሆነ ሎኬሽን አለ? ኦኬ፣ እንግዲህ በዚህ አጋጣሚ ቴምር ፕሮፐርቲስ ሶስት የተለያዩ እና ከዛ በላይ የሆኑ ቫልዩብል የምንላቸው ሎኬሽኖች ላይ ለማስታወስ ያክል ሳር ቤት፣ ፒያሳ፣ አዋሬ እንዲሁም ሌሎች ዳውንታውን የምንላቸው ሎኬሽኖች ላይ እንግዲህ ትልቅ ቫልዩ ያላቸው ብለን የምንላቸው ከሎኬሽን አንጻር እንግዲህ ሳር ቤት ብዙ ዲፕሎማቶች የሚገኙበት አካባቢ ነች። ፒያሳንም ካየናት እንግዲህ የከተማችን ዳውንታውን የሚባለው አካባቢ ነው። ከዛም በተጨማሪ አዋሬ የ4 ኪሎ ኒርባይ አካባቢ ነው። በኮሪደር ልማት የለሙ አካባቢዎች ናቸውና ቴምር ፕሮፐርቲስ እነዚህ በዘ ሞስት ቫልዩብል የምንላቸው ሎኬሽኖች ላይ በ35% ዲስካውንት አድርጎ አፓርትመንቶችን እየሸጠ ነው የሚገኘውና ቪዲዮ መጨረሻ ከተከታተሉ ደንበኞቻችን እንግዲህ ሙሉ መረጃውን ስለ ሪል ስቴቱ ምናብራራላችሁ ይሆናል። እስከዛው ግን ወደ መጀመሪያው ሐሳብ ልመለስና ቅድም ስለ ቫልዩ ሜንሽን አድርጌያለሁ። ነገር ግን አንድ ሰው ቫልዩን ብቻ አይደለም ኮንሲደር ማድረግ ያለበት። አንደኛው ኮምፖነንት ቫልዩ ቢሆንም ላይፍ ስታይል፣ አንድ ሰው ላይፍ ስታይሉን ኮንሲደር ያደርጋል። ላይፍ ስታይል ስንል ምንድነው? ከፓስት ኤክስፒሪየንሱ አንጻር ፎር ኢንስተንስ አንድ ሰው ኮንዶሚኒየም ይኖር የነበረ ከሆነ ላይፍ ስታይሉን ለማሻሻል ሲል የተሻለ አፓርትመንት ላይ የመግዛት ቻንሱ አለ። ስለዚህ አፓርትመንት ላይ ኢንቨስት የማድረግ ሂስትሪ ያለው ሰው ኮንሲደር የሚያደርገው ጀስት አንድን ፕሮዳክት መግዛትን ወይ አፓርትመንት ወይ ሪል ስቴት ላይ ኢንቨስት ማድረጉን ብቻ አይደለም። ስለዚህ ከፓስት ሂስትሪው የተሻለ ኤክስፖዠር ያለው የተሻለ ላይፍ ስታይል ያለውን ነገር አፓርትመንትን ኮንሲደር ስናደርግ ከኮንዶሚኒየም አንጻር የተለያዩ ቴክኖሎጂዎች ፎር ኢንስተንስ ጋርቤጅ ሹተር ኮንዶሚኒየም ላይ ላይኖር ይችላል። በቂ የሆነ የመኪና ፓርኪንግ እንዲሁም ደግሞ ባካፕ ጀነሬተሮች እና ሌሎች አንደርግራውንድ ወተር ላይኖር ይችላሉ። ስለዚህ አንድ ሰው አፓርትመንት ሲገዛ ከፓስት ሂስትሪው የተሻለ ላይፍ ስታይል ያለውን ነገር ሊገዛ ይችላል። ስለዚህ ያንን ነገር ኮንሲደር ማድረግ ይችላል። ሁለተኛው ኮምፖነንት ያልኩት ይሄኛው ነው። ሶስተኛው እና ሌላኛው ኮምፖነንት ሎኬሽን ነው። ሎኬሽን የምንለው እንግዲህ አንድ ሰው አፓርትመንት ሲገዛ ሎኬሽን በተለምዶ ሲባል ስፔሲፊክ ቦታ አፓርትመንት ያለበት ይመስለናል። ነገር ግን ሎኬሽን የምንለው አካባቢው እንዲሁም ናይበርሁድን ሁሉ ይጨምራል። እንግዲህ አካባቢ ስንል አንድ ሰው ፕሮክሲሚቲ የምንለው ኮንሰፕት አለ። ፕሮክሲሚቲ ማለት ከፐብሊክ ተቋማት፣ ከኤርፖርት፣ ኢንተርናሽናል ስኩሎች ሊሆን ይችላሉ፣ ከሆስፒታሎች ሊሆን ይችላሉ። ከዛ ያለው ዲስታንስ ፕሮክሲሚቲ እንለዋለን። ስለዚህ ኮንሲደር ማድረግ ያለበት ሎኬሽን ስናል ስፔሲፊክ ቦታ ብቻ አይደለም። እዛ አካባቢ ያሉ ኢንፍራስትራክቸሮች አሉ። እዛ አካባቢ ያሉ ናይበርሁዶች ለምሳሌ ያክል ለቡ አካባቢ የተሻለ ላይፍ ስታይል ያለው ሰው ይኖራል ይባላል በተለምዶ። አት ሴም ታይም ቦሌ ምናምን ሲባል ዘ ሞስት ቫልዩብል የሆነ ሎኬሽን ነው። ስለዚህ ሎኬሽን ስንል ስፔሲፊክ ቦታ አይደለችም ነው። ስለዚህ አፓርትመንቱን ብቻ አይደለም እንገዛው። አንድ ሰው አፓርትመንት ላይ ሪል ስቴት ኢንቨስት ያደርግ ቦታውን ብቻ አይደለም ይገዛው፣ አካባቢውን ይገዛል። እዛ አካባቢ ያሉ ፋሲሊቲዎችን ፐብሊክ ተቋማትን ሁሉ ሰው እስከሆነ ድረስ የነዛ ነገሮች ሁሉ ተጠቃሚ ነው። ሌላኛው ፋንክሽኑ ነው። አራተኛው ኮምፖነንት አንድ ሪል ስቴት ላይ ኢንቨስት የሚያደርግ ሰው ኮንሲደር ማድረግ ያለበት ፋንክሽን ነው። ፋንክሽን ስንል ምንድነው? አንድ አፓርትመንት ከገዛ ነው በኋላ የሚሰጠን ሰርቪስ ነው። ፎር ኢንስተንስ ላይክ 1 ቤድሩም አፓርትመንት እና 3 ቤድሩም የሆኑ አፓርትመንቶች እኩል የሆነ ሰርቪስ አይደለም የሚሰጥ። በየጊዜው ፋሚሊ ሳይዛችን ቁጥራቸው እየጨመረ የሚሄድ ቻንስ አለ።
ያንን ነገር ኮንሲደር አድርገን ከፋንክሽን አንጻር ከሚሰጠን ቪው አንጻር ከሚሰጠን ኤስቴቲክ ቫልዩ አንጻር አንድን አፓርትመንት ስንገዛ ኮንሲደር አድርገን ኢንቨስት ብናደርግ እነዚህ 4 ኮምፖነንቶችን ኮንሲደር ቢያደርጉ ይሄን እንግዲህ ኮንሲደር የሚያደርጉት ቢፎር ኢንቨስትመንት ነው ወይንም ደግሞ አንድ ካምፓኒ ሪል ስቴት ለመግዛት መሄዳቸው በፊት ነው ይሄን ኮንሲደር የሚያደርጉት። ነገር ግን ፖስት ዲሲዥን የምንላቸው ነገሮች ደግሞ አሉ። ፎር ኢንስታንስ አንድ ግለሰብ አፓርትመንት ለመግዛት ከመጣ በኋላ ኦልሬዲ ወስኖ መጣሪያ ሰው ስለዚህ ምን ኮንሲደር ማድረግ መቻል አለበት? አግሪመንቱ በደንብ ማንበብ መቻል አለበት። ፍሎር ፕላኑን በደንብ ማየት መቻል አለበት። የተለያዩ ነገሮች አሉ፣ ዲቴይሎች፣ ሳይቱን በደንብ ኢቫሉዌት ማድረግ መቻል አለበት። ካምፓኒ ባክግራውንድ ሂስትሪውን በደንብ ማየት መቻል አለበት እና ቴምር ፕሮፐርቲን ሜንሽን ማድረግ ብንችል እንግዲህ በአጭር ጊዜ ውስጥ በ8 ዓመት ጊዜ ውስጥ እና ከዛ በላይ ባሉት ጊዜያቶች ከ8 በላይ ሳይቶችን ገንብተን አስረክበናል። ስለዚህ ይሄ ትልቅ ክሬዲቢሊቲ ነው የአንድ ካምፓኒ። ስለዚህ ካምፓኒ ባክግራውንድ ሂስትሪውን ሳውንድ ዲሊቨሪ ኢሹ ሜጀር ኢሹ ነው። ያንን ነገር ኮንሲደር ማድረግ በጣም አስፈላጊ ነው። እነዚህ ፖስት ዲሲዥን እንላቸዋለን። አንድ ሰው ለመግዛት ከቤት ከወጣ በኋላ የሆነ ካምፓኒ ከሄደ በኋላ ሜጀሬብሊ የሚያያቸው ነገሮች ናቸውና እነዚህ ነገሮችን ኮንሲደር ቢያደርግ እላለሁ። ቅድም ስለ ቴምር ፕሮፐርቲ የተወሰነ ዲስካውንት ኦፈር ሜንሽን አድርገን ነበርና እስኪ ስላከፋፈሉ፣ ካሬ ኦፕሽን፣ ዴሊቨሪ ታይም እንደዚሁም ደግሞ ኮንስትራክሽን ፕሮግረሱን የተወሰነ ብታብራራለን። ቴምር ፕሮፐርቲስ ቅድም ሜንሽን ለማድረግ እንደሞከርኩኝ በ35% ዲስካውንት ኦፈር የመኖሪያ አፓርትመንቶችን የተለያዩ ሎኬሽኖች ላይ እንግዲህ እየሸጠን ነው የሚገኘው ማለት ነው። ፎር ኢንስታንስ ሳር ቤት እንዲሁም አዋሬ፣ ፒያሳ እና ሌሎች ጋርመንት አያት አካባቢ በ35% ዲስካውንት የመኖሪያ አፓርትመንቶችን እየሸጥን እንገኛለን። 100% ለከፈሉ ደንበኞች 35% ዲስካውንት አድርገን 49% እና ከዛ በላይ ለሚከፍሉ ደንበኞች ደግሞ ኦልሞስት እንግዲህ 25% ዲስካውንት እና 30% በአንዴ ለሚከፍሉ ደንበኞች ደግሞ 15% ዲስካውንት አድርገን እየሸጥን እንገኛለን። ወደ አከፋፈሉ ስንመጣ እንግዲህ ዳውን ፔመንት እና በካምፓኒው ኢንስቶልመንት መክፈል ለሚፈልጉ ደንበኞች 10% ዳውን ፔመንት ከፍለው ቀሪውን በታይም ስኬጁል መክፈል ይችላሉ እና እንግዲህ ያንን ሲያደርጉ ባለው በካምፓኒ በታይም ስኬጁል ነው ክፍያዎችን የሚያከናውኑት ማለት ነው። ከዚህ በተጨማሪ እንግዲህ ያሉን የካሬ አማራጮችን ለመጠየቅ ሞክረሽ ነበረ። ያሉን የካሬ አማራጮች ባለ 1 መኝታ ከ80 ካሬ ጀምሮ እስከ ባለ 3 መኝታ ሰፋፊ 157 ካሬ የቤድሩም አማራጮች አሉን ማለት ነው። እነዚህ እንግዲህ አፓርትመንቶችን እንደ ግንባታ ሂደታቸው አከፋፈላቸው ይለያያል፣ ቫሪ ያደርጋሉ ማለት ነው። ኦልሞስት ግንባታ ሂደታቸው 80% እና ከዛ በላይ የሆኑ አፓርትመንቶች አሉ። እንዲሁም ደግሞ ገና ግንባታ ሂደት ላይ ያሉ የመኖሪያ አፓርትመንቶችም አሉ ማለት ነው። ከቴምር ፕሮፐርቲ ደንበኞች አፓርትመንት መግዛት ቢፈልጉ ስልክ ቁጥር የምታስቀምጥልን? ኦኬ። ለበለጠ መረጃ እንዲሁም ደግሞ ሳይት ኦፊስ ቪዚት ለማድረግ ተጨማሪ መረጃዎችን መውሰድ ከፈለጋችሁ እንግዲህ እዚሁ ባለው ስልክ ደውሉልን። እንግዲህ በተከታታይ ስለ ቴምር ፕሮፐርቲስ አዳዲስ መረጃዎችን አፕዴት እንድናደርጋችሁ፣ ስለ ፕራይስ፣ ኮንስትራክሽን ፕሮግረስ መረጃዎችን እንድናደርሳችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።